እግዚአብሔር ክቡር እንደሆነ ማደሪያውን ሰውነታችንን እናክብረው። በበጎ ሥራ በከበረ ነገር እናስጌጠው። እግዚአብሔር ስንፈልገው ራሱ ይገለጥልናል። በጥሩ ሕይወት ተጠብቀን ብንኖር ከእኛ ጋር እንደሆነ ይቀራል። እግዚአብሔር አምላካችን ሁልጊዜ ስለሚያደርግልን በጎ ነገር ሁሉ ልናቀርብለት የሚገባው ከንጹሕ ሕሊና የሚመነጭ ንጹሕ ምስጋና ነው። እግዚአብሔር ሆይ አፈርና ትቢያ ሆኜ ሳለ ጻድቅ አድርገው ከሚቆጥሩኝ ሰዎች አድነኝ። የእግዚአብሔር ቃል ያለ ቀዶ ሕክምና የውስጥ በሽታን የሚያክም ወደር ያልተገኘለት መድኃኒት ነው። የእግዚአብሔር ጸጋ እየሰራን ከምናገኘው ዋጋ ሁሉ ይበልጣል። እግዚአብሔር የሚዘገይ ቢመስልም ከሌሊቱ በመጨረሻው ሰዓት እንኳን ቢሆን እንደሚመጣ እርግጠኛ እንሁን። እግዚአብሔር ሙሉ በኩሌ አምላክ ስለሆነ ሕጉም ሁሉን የሚመለከት ለሁሉ ቋሚ የሆነ ሕግ ነው። እግዚአብሔር ወተት እንዲኖር ያደርጋል እንጂ ማለቢያውን አይሰጠንም። እግዚአብሔርን ሁል ጊዜ ማሰብና መፍራት ከክፉ የጎልማሳነት ምኞት ማምለጫ መንገድ ነው። ከእግዚአብሔር ጋር ታረቅ፣ ከዚያም ሰማይና ምድር ካንተ ጋር ይታረቃሉ። እግዚአብሔርን የምትወድ ሰውነት እረፍቷ ተድላዋ በእርሱ ብቻ ነው። ከእግዚአብሔር ጋር መሆን ማለት እግዚአብሔር በእኛ ውስጥ መገኘት ማለት ነው። የእግዚአብሔርን ሕግ የሚጠብቅ ሰው መከራ የሚፈራ አይደለም። የእግዚአብሔር ፈቃድ አንዲት ናት፣ የሰው ፈቃድ ግን ልዩ ልዩ ነው። እግዚአብሔር ያድነኛል፣ እግዚአብሔር ይጠብቀኛል ማለት የአጋንንትን ጾር ያጠፋል። አጋንንት ያሰቡትን ክፉ ሥራ ለማጥፋት ከትሩፋት ሁሉ እግዚአብሔርን መዘከር ይበልጣል። እግዚአብሔር ምልክቱ ሰውን ማፍቀሩ ነው። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በእግዚአብሔር ቸርነት የምትሰራ ሥራ ስትጀመር ጥቂት ናት፣ ኋላ ግን በሥራ ትሰፋለች። እግዚአብሔር ሰውን በግዳጅና በተጽዕኖ ወደ እርሱ አያቀርበውም፣ ፍቅሩ ግን ይስበዋል። እግዚአብሔርን ከፈለግነው ራሱ ይገለጥልናል። አጥብቀን ከያዝነው ከእኛ ጋር አብሮ ይኖራል። እግዚአብሔር ሆይ አትተወኝ፣ በፊትህ መልካም የሚሆን ምንም ምግባር የለኝም። ነገር ግን ስለ ቸርነትህ ስትል መልካምን ነገር እንዴት እንደምጀምረው ግለጥልኝ። እግዚአብሔር ስላዳነን የምናመሰግነው ምስጋና ከደረሰብን ችግር ስላዳነን ሲሆን፣ ስለጠበቀን የምንሰጠው ምስጋና ግን ማየት ከማንችለው ችግር ስለሚጠብቀን ነው። እግዚአብሔር ወሰን በሌለው ፍቅሩ ሰውን ይወደዋል። ስለወደደውም በአርአያውና በአምሳሉ ፈጠረው። እግዚአብሔር ሰው ቢያጣ ራሱ ሰው ሆነ። በእግዚአብሔር ማመን ማለት ሀልዎቱን መቀበል ማለት አይደለም። ይህ የተረጋገጠ ነውና በምናፈቅረው በአንዱ አምላክ ላይ በሙሉ ልብ እምነትን መጣል ነው እንጂ። እግዚአብሔርን ከማሰብ የራቀ ሕሊና የተፈጥሮ አስተሳሰብ ጠባዩን ያጣ፣ ማንኛውም ነገር በትክክለኛ ማንነቱ ማየት የማይችል ስንኩል ነው። በእግዚአብሔር ዘንድ ጥበበኛውም ሞኙም እኩል ናቸው፣ ሁለቱም በአንድ አይነት ሞት የተያዙ ናቸውና። በእግዚአብሔር ፊት ደካማውና ጠንካራው እኩል ናቸው፣ ምክንያቱም ሁለቱም ደካሞች ናቸውና።
እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። እግዚአብሔርን መፍራትን ፈለግኋት፣ ሁልጊዜ እርሱን ከማሰብ አገኘኋት። ከእግዚአብሔር የተለየ ሰው ሕይወት አይኖረውም። ስለ እግዚአብሔር ኃያልነትና ታላቅነት የምታመሰግን እንጂ የምታደንቅ ብቻ አትሁን። ልዑል እግዚአብሔርን በሥራ አብነት በመሆን የሚመስለው ይወዱኝ ብሎ የማይወድ ይቅር ካለ ቂም የማይዝ ወዶ የማይጠላ ሰው ነው። ፈጣሪ አምላክ ፍጹም እንደመሆኑ ጊዜያዊና ቅጽበታዊ ፍጥረት አልፈጠረም። ፈጥሮም ያለ ዓላማ ያለ ሥርዓት የተወው የለም። አምላኬ የፈለግሁትን ሳይሆን የሚያስፈልገኝን ስለሰጠኝ አመሰግነዋለሁ። ፈጣሪ ያለው አይቀርም። ሊዘገይ ቢችል እንኳን የአንተ ፍላጎት መፍጠን ነው። የመንፈስ ቅዱስ ሀብቱ ብዙ ሲሆን አካሉ ግን አንድ ነው። ፈጣሪያችን ሆይ በአእምሮ ጠባይ ለማይታወቅ ለተወደደ ጥበብህ አንድም ይህን ዓለም ላስገኘ ፍቅርህ ምስጋና ይገባል። ከቃለ እግዚአብሔር የተለየ አእምሮ የክፉ ነገር ማከማቻ መጋዘን ነው። በሚያልፍ ሥጋዊ ሕይወት የማያልፍ ሥራ መስራት ሕገ እግዚአብሔርን መጠበቅ ነው። ፍጡራንን ከመለመን ይልቅ ፈጣሪን መለመን ይበልጣል። ሁሉም ካንተ ነው፣ ሁሉም ባንተ ነው፣ አንተም በሁሉ አለ። በገናናነትህ ከልዑል ይልቅ ልዑል ነህ። የታሪክና ስነ ምግባር ዋስትና እግዚአብሔር ነው። ባህሪህን እንኳ መመርመር ያልተቻለ ባህሪየ እግዚአብሔርን እመረምራለሁ ትላለህ። ተው ይቅርብህ፣ የጌታ ፍርዱ አይመረመርምና። ይህንንስ ትተህ የራስህን ኃጢአት አስብ። ዘመን እግዚአብሔር ለሰው ልጆች የሰጠው የመጀመሪያ ፈቃድ የሥራ መድረክ ነው። እጅግ በጣም ጠቃሚ የሆኑ መመሪያዎች አሉ። እነርሱም ፈሪሃ እግዚአብሔር፣ የማያቋርጥ ጸሎትና ባልንጀሮቻችንን መውደድ ናቸው። ወደ ጉዞ የሚጠራ እግዚአብሔር ነው። አብሮንም የሚጓዝ እግዚአብሔር ነው። መዳረሻችንም እግዚአብሔር ነው። ፍጡርን አይቶ መንቀፍ ፈጣሪን መንቀፍ ነው። ከእግር ልብ ይሮጣል፣ እግዚአብሔር ከሌለበት ግን የሚያከናውነው የለም። አንደበት በምስጋና ከተጋ በእግዚአብሔር ይጎበኛል። ያለ መከልከል ሰጪ፣ ያለ መንፈግ ለጋስ፣ ያለ ቂም ያለ ቅናት ኃጢአትን የሚያስተሰርይ እግዚአብሔር ብቻ ነው። መሆን የሚገባኝን አለመሆኔን እግዚአብሔር ነው የሚያውቀው። መሆን የምችለውን መሆኔንም የሚያውቀው እግዚአብሔር ነው። ገበሬ በሰኔ የሚዘራውን ባቄላውን፣ አተሩን፣ በሐምሌ የሚዘራውን ጤፉን፣ ስንዴውን ለይቶ እንዲያውቀው እግዚአብሔርም የንጻ ሥጋውን የንጻ ነፍሱን ለይቶ ያውቀዋል። የሕይወትም ሆነ የሞት ጌታቸው እግዚአብሔር ነው። ፍጡራንን መርምሮ ማወቅ ካልተቻለን ሁሉን የፈጠረ እርሱን መርምሮ ማወቅ እንደምን ይቻለናል? ቅዱሳን መላእክት ብዙ ሲሆኑ ፈቃዳቸው ጌታን በመውደድና ጌታን በማገልገል አንድ ነው።